አሁን የወጡ ሰዎች ከእግዚአብሔር አይደሉም ብሎ መናገር ድፍረት ነው። በወላይታ ምድር መጀመሪያ መንፈስ ቅዱስ የተሞላው እኔ እና አንድ ሳሙኤል ደግሶም ይባላል። ወንጌላዊ ነው። አሁን ድምፁም ቀላል ይመስላል፣ ትንቢቱ ቀላል ይመስላል፣ ራእዩ ቀላል ይመስላል። እግዚአብሔር ልጆችን አሳድጋለሁ ብዙዎችን አስነስቷል። ስለዚህ ይሄ ጊዜ የመንፈስ ቅዱስ ጊዜ ነው። ከዚህ ደግሞ የበለጠ ክብር ይመጣል። 12 ተነስቼ ጸልያለሁ ብላችሁ ፈርሙ አለ። ፈረምን። እኔ ግን አልፈርምም አልኩት። እኔ አሁን የሽበተ የወጣው እንደዚህ የሆነው ከተማ አገልጋይ አይደለም። እኔ ድሮ በቃ ለወንጌልም ያለው ገጠር ብዙ ቸርች መስርቻለሁ እና በየቦታ እየሄድኩ ቸርች መትከል ነው። ቤተክርስቲያን ተዘጋች። ከ75 ሙሉ ወንጌል ተዘጋች። 76 77 መግቢያ ላይ ቃለ ሕይወት ሌሎች ቸርቾችም ተዘጉ በኢትዮጵያ ደረጃና ግን ከዚህ ደግሞ የከበረ ነገር የእግዚአብሔር ክብር ይመጣል። ቅርብ ጊዜ ይመጣል። ይሄ ደግሞ እነዚህ አሁን እዚህ ያለው ነገር ያስተካክላል። በቸርችም ውስጥ የወጡ አገልጋዮች ሁሉንም የሚያስተካክል ክብር ይመጣል። ፊውዳሊዝም እንደዚህ ይውደም፣ ኢምፔሪያሊዝም ይውደም። አብዮት ከሁሉ በላይ ከኔ ጋር ከታሰሩት ሁለታችን ብቻ እዛው ቀረን። ሌሎቹን አስወጧቸው ሰዎቹ ማለት ነው። እነሱ ቸርች የኛ ነው ምናምን በሚል ነገር አባባንዳሩ ጥርሳቸው በሙሉ አርተፍሻል ነው። በአይኔ እንደዚህ አይቻለሁ። ከዛ ውጪ አንድ ጥያቄ ጠየቁ። ገፋት ይኖራል፣ ነፍሴንም የሚፈልጉ አንዳንድ ይኖራሉ። ያለፍኩባቸው ጊዜ አለ። ግን ያ ካለፍኩ በኋላ እንጂ አላውቅም። 10 ወር ገበያ፣ ትልቅ ገበያ አትወጡ፣ ከተማ አትወጡ ጌታ። አሁን ይሄ ለሰው የሚገባ ነገር አይደለም። ሰውዬ 50 ብር ሰጡኝ። ከዛ አንድ የኪውባ ጫማ የሚባላል እንደ ወታደር ጫማ አይነት እሱን ገዝቼ ሄድኩና አንድ ወንድም እንደዚህ ያለኝ፣ አንተ እንዴት ነው ጫማ ያገኘው አለ። በዙፋኑ ስላደረገ ጌታ ሰጠኝ አልኩት። ላንተ ጌታ ቶሎ ይሰማል፣ ይሄን ለኔ ስጠኝና አንተ ሌላ ግዛ አለ። አልሰጠሁትም። ያው ልክ መጥምቁ ዮሐንስ አይነት እግዚአብሔር አንተ ከእግዚአብሔር ጋር ከሆንክ እግዚአብሔር አይጥልህም። ስለዚህ ዋናው እግዚአብሔርን ታምኖ ማገልገል ላይ ነው። የወጡ ሰዎች ሁሉ ከቸርች ነው የወጡት። መንፈስ ቅዱስ ስራውን ሲሰራ ቤተ ክርስቲያን አመቻችታ በሰዓቱ ቦታውን ስለማትሰጥ እነዚህ ሰዎች ወጡ። ፖለቲካውን ነፃነቱን ተጠቅመው አሁን ደግሞ ያው እንደተባለ ከመንፈስ ቅዱስም አልፎም የሚሄዱ ሰዎች አሉ። ቤተ ክርስቲያን አንዳንድ ቸርቾች ደግሞ እነዚህ ልጆች እውነት ነው እግዚአብሔር ከነሱ ጋር ይሰራል አይሰራም የሚለው ነገር ማየትና ማስተካከል ከአባቶችም የሚቀር ነገር አለ። በአሁኑ ዘመን በልጆች የሚቀር ነገር ስላለ እኔ ማስበው ማለት ነው አሁን የወጡ ሰዎች ከእግዚአብሔር አይደሉም ብሎ መናገር ድፍረት ነው። አንደኛ እነዚህ ልጆች ያሳደገ ሰው በቸርች ውስጥ መንፈስ ቅዱስ ይጸልያሉ፣ ጸጋ ስጦታ ያገኛሉ፣ ልሳን ያገኛሉ፣ ትንቢት ያገኛሉ፣ ራእይ መገለጥ ያገኛሉ። እነዚህ ሰዎችን ያ መንፈስ ያስገድዳቸዋል። የአሁኑን ፍሬውን አትያይ መጀመሪያ ጅማሬ ላይ። ስለዚህ እነዚህ አባቶች መጀመሪያ የነበሩ ሰዎች፣ ወንጌል ያመጡ ሰዎች፣ እነዚህ ልጆችን ያፈሩ ሰዎች እነዚህን ሰዎች መንገድ ማሳየት ነበረባቸው በሰዓቱ። እነዚህ አሁን ወጡ፣ ሰፋ፣ አሁን ፍሬው ነው የሚታየው መንገድ ላይ እንደዚህ በየቦታ እንደዛ። ስለዚህ እውነት ውሸት አለ፣ እውነት አለ። ይሄን አልክድም። ግን እግዚአብሔር አይሰራም፣ እግዚአብሔር ቃል፣ እግዚአብሔር መንፈስ አይሰራም ብሎ የሚያወሩ ሰዎች አሉ። ያ ትክክል አይደለም። ምክንያቱም በወላይታ ምድር መጀመሪያ መንፈስ ቅዱስ የተሞላው እኔ እና አንድ ሳሙኤል ደግሶም ይባላል። ወንጌላዊ ነው። ሁለታችን ነን። ኦቶና መጽሐፍ ቅዱስ ትምህርት ቤት እያለሁ ሆስፒታል እያለሁ ነው የተሞላሁት። ቃለ ሕይወት ውስጥ እያለሁ ያኔ ሄልም እንኳን ለሰው እግዚአብሔር ዝም ብሎ አትናገሩ ይለን ነበር፣ ልጆቼ እንዳይሰናከሉ ይላል። አሁን ድምፁም ቀላል ይመስላል፣ ትንቢቱ ቀላል ይመስላል፣ ራእዩ ቀላል ይመስላል። እግዚአብሔር ልጆችን አሳድጋለሁ ብዙዎችን አስነስቷል። ስለዚህ ይሄ ጊዜ የመንፈስ ቅዱስ ጊዜ ነው። ከዚህ ደግሞ የበለጠ ክብር ይመጣል። ምንድነው ማስታረቅ የለም ማለትም ልክ አይደለም። መንፈስ ቅዱስን እየተሳደብን ነው።
ምክንያቱም እነዚህ ልጆች እዛም ቦታ አልነበራቸው። ከወጡ በኋላ መንግስት በሰጠው ነገር ቻናል ላይ ወጡ። የቤት ዞሮ አገለገሉ፣ መንገድ ላይ አገለገሉ፣ ጎዳናም ላይ አገለገሉ። አባት በእርግጥ ያስፈልጋቸዋል። ከባድ ነው። ግን መነሻው ከየት ነው? በሰዓቱ አባቶች መያዝ ቢችሉ ኖሮ እነዚህ አልወጡም። ከዛ ከወጡ በኋላ ተገለጠልኝ ያሉን ሰዎች ማንም ምን ማለት አይችልም። ያ ስለሆነ እውነትም አለ ውሸትም አለ። እውነትና ውሸቱን የሚለየው በእግዚአብሔር ቃል ስለሆነ አባቶችም የእግዚአብሔርን ቃል ይዞ እነዚህ ልጆች እንደ እግዚአብሔር ቃል መያዝ። አሁን ደግሞ የወጡት ሰዎችም የወጡ ልጅም ቢሆን አዋቂም ቢሆን የወጣው እንደ እግዚአብሔር ቃል እንዲያገለግል ቢያገለግል ደስ ይለኛል። እውነትም አለ ውሸትም አለ። ግን የለም ብሎ መናገር ድፍረት ነው። በተለይ ከመንፈስ ቅዱስ በኋላ አገልግሎት ተቀየረ። የመጽሐፍ ቅዱስ የእግዚአብሔር ቃል አገላለጥ ተለየ። እኔ ድሮ ጸልያለሁ ይላለሁ፣ ግን መጸለይ አልችልም። እንደውም አንድ ጊዜ ትዝ ይለኛል፣ አንድ የእግዚአብሔር ሰው ሞቷልና 12 ተነስቼ ጸልያለሁ ብላችሁ ፈርሙ አለ። ፈረምን። እኔ ግን አልፈርምም አልኩት። ልክ 12 ሰዓት ሲደርስም ተኛለሁ። ጠዋት ማለት አትችልም። የጌታ መንፈስ ካልረዳ አንተ አደርጋለሁ ያልከውን ነገር ማድረግ አትችልም። ግን ጌታ መንፈስ ከረዳ አደርጋለሁ ያልከውን ታደርጋለህ። እና ያ ስለሆነ ከዛ በኋላ ግን የእግዚአብሔር ቃል መገለጥ ላለ ለነፍሳት ወንጌል መመስከር፣ ከዛም በኋላ ስርዓት ይቼ ሁሉ በቃ ይሄን ለማገልገል ጌታም ከጠራኝ በኋላ እኔ አሁን የሽበተ የወጣው እንደዚህ የሆነው ከተማ አገልጋይ አይደለም። እኔ ድሮ በቃ ለወንጌልም ያለው ገጠር ብዙ ቸርች መስርቻለሁና በየቦታ እየሄድኩ ቸርች መትከል ነው ማገልገል ነው። በእግሬ ተራምጄ ብዙ ቦታ የአንድ ቀን መንገድ ባሌ ቢሆን አፋሚኖ ቢሆን ደንገረ መደልቾ ቢሆን ከዚህ ቀጥሎ ደግሞ ወደ ተለያየ ቦታ ሩቅ ቦታ ምናምን እና እነዛ ገጠር ነው በብዛት ማገለግለውና ግን ምንድነው የመንፈስ ቅዱስ ስራ በተለይ ስደት ዘመን ላይ በ17 ዓመት ውስጥ ማለት ነው ቤተክርስቲያን ተዘጋች። ከ75 ሙሉ ወንጌል ተዘጋች። 76 77 መግቢያ ላይ ቃለ ሕይወት ሌሎች ቸርቾችም ተዘጉ በኢትዮጵያ ደረጃና ከዛ በኋላ ቤተክርስቲያንን አጣራ ማለት ጌታ አጣርቷል ማለት ይችላል። ለምን በቃ ስደት ሆነ። የኔ ያንተ የሚባል ነገር የለም። በቃ ሰው ሁሉ የእግዚአብሔር ቃል ይፈልጋል። በቃ ስደቱ ስላለ ፍቅሩ አለ ምን አለ። አንደርግራውንድ ደግሞ መንፈስ ቅዱስ ስራ ሰፋ። በተለይ ሙሉ ወንጌል ቸርች ጌታ ለዚህ ተጠቅሞባታል። ወደ ደቡብ ማለት ነው። በኢትዮጵያ ደረጃ ሊሆን ይችላል። በኢትዮጵያ ደረጃም ነው እንትን ብቻ ሳይሆንና ስለዚህ ምንድነው ያን ጊዜ ደቡብን በሙሉ ወረስንኛ ማለት በመንፈስ ቅዱስ ስራ በሌላ አይደለም። ሌላ እንግዲህ ያው ቃለ ሕይወት ቸርች ሰፍተው ገብቷል። ግን ይሄ የመንፈስ ቅዱስ ስራ በሙሉ ወንጌል ቸርች ያለው ወደ ተለያየ ስፍራ ሄደን ለሰዎች መመስከር መጸለይ ምን ማለት ሰዎች ይሞላሉ፣ ልሳን ያገኛሉ፣ ራእይ ያያሉ፣ ምን ይላሉ። ስደት ጊዜ ማለት ነው። ከዛ ቸርቹ ሲከፈት በ83 84 ላይ ሲከፈት ደግሞ ሌላ ታምር ሰራ። ነፃነቱም ስላለ ሁሉም ቸርች ውስጥ መንፈስ ቅዱስ ገባ። የትኛውም ቸርች ውስጥ የእግዚአብሔር ስራ አለ፣ መንፈስ ቅዱስ አለ፣ ትንቢት አለ፣ ምን አለ። ስደቱ ቢኖርም ማለት ነው ድካሙ ቢኖርም የእግዚአብሔር ስራ ጊዜ ነው። አሁን ማለት እግዚአብሔር ፖለቲካው ማንንም ሰው አሁን በቃ ለእግዚአብሔር ስራ ሰው ክፍት ነው። ያንን ብንጠቀም ማለት ነው ቤተክርስቲያንን ብትጠቀም የመንፈስ ቅዱስ ስራ በኃይል የተገለጠበት ዘመን ድረስ አሁን ደርሰናል። ግን ከዚህ ደግሞ የከበረ ነገር የእግዚአብሔር ክብር ይመጣል። ቅርብ ጊዜ ይመጣል። ይሄ ደግሞ እነዚህ አሁን እዚህ ያለው ነገር ያስተካክላል። በቸርችም ውስጥ የወጡ አገልጋዮች ሁሉንም የሚያስተካክል ክብር ይመጣል። ይሄን ጠብቃለሁ እኔ። ያው ሆስፒታል ውስጥ ሲሰራ እኔ አከራለሁ። በተለይ ከመንፈስ ቅዱስ ሙላት በኋላ ኦፒዲ ላይ ሲሰራ ነበርና በቃ ያንንም ወንጌል ይመሰክራለሁ፣ እለጥፋለሁ፣ ትራክት እንደዚህ ያደርጋለሁ ምናምን ፍርሃት የለም ማለት ይሄ መንፈሳዊ ድፍረት ማለት ነው። እና እንደዛ ያለን ያን ጊዜ መፈክር የሚባል ነገር አለ። ግራ እጅ አንስተህ ፊውዳሊዝም እንደዚህ ይውደም፣ ኢምፔሪያሊዝም ይውደም፣ አብዮት ከሁሉ በላይ የሚባል ነገር አለና ውይይት ክበብ ላይ እያለን ይህን አልልም እኔ እርግማን ስለሆነ ከዛ እዚህ ጋር አንድ ሰው አይልም አሉ። ማን ነው ብሎ
ፕሮግራሙን የሚመራ ሰው አሁንም አለ ሲያስነሳኝ፣ ታደሰ ተነሱ አትልም? አዎ። ለምን? የእግዚአብሔር ቃል መርገምን አይፈቅድም። እሺ ውጣ ስል ከእኔ ጋር ወጡ። በቃ ወደ 25 ሰዎች ወጡ። እስቲ የማትሉ ስለ ሁሉም ወጡ እና በዛ ምክንያት እስከ ማረሚያ ድረስ ሄደናል። ከዛ ያው በተለያየ ምክንያት የተለያዩ ሰዎች ወጡ። ከኔ ጋር ከታሰሩት ሁለታችን ብቻ እዛው ቀረን። ሌሎቹን አስወጧቸው ሰዎቹ ማለት ነው። የነሱ ቸርች የኛ ነው ምናምን በሚል ነገር። ከዛ እዛ ግን ሆነን 3 ወር ቆየው እዛ። በዚህ ምክንያት ከቸርችም ወስዶ ባለቤትም 2 ወር ነው እንደዚህ ታስራለች። ግን ጌታ ምልህ አንዳንድ ወደ አርባ ምንጭ ወደ ባሌ እንደዚህ በጣም የከፋ ነገር ደርሶባቸዋል። በእርግጥ ወላይታ ምድር የክርስቲያንም ሀገር ስለሆነ እግዚአብሔርም ደግሞ ስለሚጠነቀቅ ይመስለኛል። ያው እስራቱ ይኑር። የታሰሩ ሰዎች አሉ። ከኔም በኋላ ቀርቶ አመት እንደዚህ የታሰሩም ሰዎች አሉ። በየአካባቢው በእርግጥ የታሰሩ ሰዎች አሉ። ግን ይሄ ተረሸነ የሚባለው ሞቴ በኢትዮጵያ ወላይታ ላይ አላየሁትም። ስደቱ አለ። የተረሸኑ የሚባሉ ሰዎች በዚህ በፖለቲካው አንጻር ነው። ግን በክርስትና ወደ ታች ወደ ባሌ ላይ የሞቱ ሰዎች አሉ። ብዙ እንደዛ አርባ ምንጭ እንደዛ አንዳንድ ቦታ ምክንያት አንድ ሰው እየነበሩና እርሳቸው ናቸው እንደዛ። ግን እዚህ ላይ በፖለቲካ በምን የሞቱ ሰዎች አሉ። ግን በቸርች ደረጃ የሞተ ሰው አላውቅም። በእርግጥ ስደቱ ነበረ። አንዳንድ አካባቢ ሊገርፏቸውም ይችላሉ። ያ ነበር። ግን ምንድነው ያው ከባድ ነው። መጽሐፍ ቅዱስ ይዘህ መዞር አትችልም። እግዚአብሔር ይመስገን ማለት አትችልም። ትንሿ መጽሐፍ ቅዱስ የመጣችው በዛን ጊዜ እኮ ነው። ይሄ በኪስ የምትያዘው አሁን የለችም። አዎ ሲሼልስ ደግሞ በዛን ጊዜ ነው የመጣው። እና ወንጌልን ያመጡ አባቶች ያው ድካም አሁን ቢኖርም በብዙ ድካም ነው ያመጡት። ድካም ስል ያው መንፈሳዊ እንትኑ ምናምን ቢኖርም በኃይለኛ ተግዳሮት ላይ ነው የመጡትና ስለዚህ በስደት ጊዜ ያው ቸርች መዘጋቱ፣ እቃ መወሰዱ እንግዲህ እንደየ አካባቢ ያው ግርፊያም ሊኖር ይችላል። ገጠር አላውቅም። ግን እዚህ ከተማ ላይ ብዙ ነገር አላየሁትም። ግን 3 ወር ታስሬያለሁ። ቅይጥ ኢኮኖሚ የሚባል ነገር ነበር። መንግስትና ትንሽ ለቀቅ አድርጓል ፖለቲካውና ያን ጊዜ ያው ሰዎች ይሰባሰቡ ነበር። ቤተክርስቲያን ሳይገቡ ነበር። ትንሽ መሰባሰቡ ነበርና ሰውዬን እዛው ቦታ ጠረጴዛ ዝማዶ መጥቶ አሽዋጃ ያኔ የጠረጴዛው መሪ ነበሩና በእርሳቸው ምክንያት ሰውዬን አይቻቸዋለሁ። አባባ ዋንዳሮ ጥርሳቸው በሙሉ አርተፍሻል ነው። በአይኔ እንደዚህ አይቻለሁ። ከዛ ውጪ አንድ ጥያቄ ጠየቁ። ያኔ ህይወት ቃልና ቃል ህይወት ያው ይሲታሉ ነበርና እርሶ የትኛው ወገን ነው ታልኩት። በጣም የገረመኝ እኔ የክርስቶስ ወገን ነኝ አሉ። የቃል ህይወትም የህይወት ቃል አይደሉም አሉ። ሰውዬ በጣም መንፈሳዊ ናቸው። እንግዲህ ታሪካቸውን ስንሰማ ያው የኋላ ታሪክ ብዙ እንሰማለን። የወንጌል አርበኛ ናቸው። የእግዚአብሔር መንፈስ በኃይል ይሰራባቸዋል። ከአፋቸው የወጣ ቃል ምድር ላይ አይወድቅም። ወንጌል ብዙ ቦታ እስከ አዲስ አበባ ብዙ ቦታ ዞሮ ወንጌል ሰርቷል። የመጀመሪያ ሐዋርያ ናቸው እርሳቸው። ግን በአይኔ አይቻቸዋለሁ። የምን ሰው ናቸው። ከዛ ውጪ ብዙ ስለሳቸው አላውቅም። ታሪክ ከሰው ከመስማት ውጪ ያ አገልግሎት እንግዲህ ምንድነው ይሄ የእግዚአብሔር የመንፈስ ቅዱስ ምሪት እየጸለይኩ ጌታ ምሪት ወደሚሰጠኝ ስለሚሄድ ይሸሽጋል ማለት ይሄ አሁን ትልቅ ነገር በምሪት ማገልገል ማለት ቀድሜ አንድ ነገር ጌታ ይነግራል። እኔ ካለፍኩ በኋላ ነው መከራ ሲያልፍ ማውቀው እንጂ ያው መገፋት ይኖራል። ነፍሴንም የሚፈልጉ አንዳንድ ይኖራሉ። ያለፍኩባቸው ጊዜ አለ። ግን ያ ካለፍኩ በኋላ እንጂ አላቅም። ያው እንዳልከው ሁሉን ትቼ ስለወጣው ጌታ ሁሉን ችሎ አኖረ። ግን ያው አንዳንድ መራብ አለ። አንድ ጊዜ ገጠር ላይ ሳገለግል ትዝ ይለኛል።
ከአንድ ወንድም ጋራ ስናገለግል 76 ነው 76 ዓመተ ምህረት ነው። ወንጌል ከወጣ በኋላ 76 ገጠር ግባ ጌታ ስል ቤተሰቦቼን ይዤ ገባሁ፣ እዛ አባቴ ጋር ማለት ነው። እዛ አንድ ወንድም ጸለይኩ፣ መንፈስ ቅዱስ ተሞላ፣ ልሳን ትንቢት ምን መገለጥ ምናምን አገኘ። አብረን ቃሊዮ ቸርች ገባን። እዛው እያገለገልን 10 ወር ገበያ፣ ትልቅ ገበያ አትወጡ፣ ከተማ አትወጡ ጌታ። አሁን ይሄ ለሰው የሚገባ ነገር አይደለም፣ ለሚሰማ ሰው ካልሆነ አይገባም። በአንድ ቸርች ውስጥ ቸርቿ ምንም በጣም እንትን ያለ ቸርች ናት፣ ግን አገለግል። ምግብ ለመብላት ጊዜ የለንም፣ ሌሊትና ቀን ነው በምሪ ስለሆነ እናገለግለው። ብዙ ነፍሳት ሰጠ ቸርች ያሞላ። ስለዚህ ያን ጊዜ ትዝ የሚለኝ ጫማ እንግዲህ ያው አለቀ። 40 ዓመት አላለቀም ይላል፣ ግን የኛ አለቀ አለቀና ከዛ በኋላ ወደ ሶዶ ወጣሁና አንድ ሰውዬ 50 ብር ሰጡኝ። ከዛ አንድ የኪውባ ጫማ ይባላል እንደ ወታደር ጫማ አይነት እሱን ገዝቼ ሄድኩና አንድ ወንድም እንደዚህ ያለኝ፣ አንተ እንዴት ነው ይሄን ጫማ ያገኘው አለ። በቃ በዙፋኑ ስላደረገ ጌታ ሰጠኝ አልኩት። ላንተ ጌታ ቶሎ ይሰማል፣ ይሄን ለኔ ስጠኝና አንተ ሌላ ግዛ አለ። አልሰጠሁትም። ያው ለምን ይሄ ማለት ቀላል አይደለም። እንግዲህ ዋጋ ከፍለ እዛ ገጠር አንድ ቸርች ውስጥ ሆነ አንድ ቀበሌ ሆነ አገልግል። እዛ ያው መስፌ ይዘ ነው ጫማ መስፌ ይዘ መርፌና ክር ይዘ ነው ገጠር የምትገባው። ያ ረሃብ የለም ማለት አይደለም፣ ግን ጌታ ያኖራል፣ ጌታ ያኖራል። ያኔ ያለው እምነት በጣም ከባድ ነው። አሁን ሁሉ ነገር ተሟልቶ እንኳን እንደዛ አይነት እምነት ግን በማንኛውም ችግርና መከራ ሰዓት እግዚአብሔር ራሱ ይደርስልሃል። ልክ መጥምቁ ዮሐንስ አይነት እግዚአብሔር አንተ ከእግዚአብሔር ጋር ከሆንክ እግዚአብሔር አይጥልህም። ስለዚህ ዋናው እግዚአብሔርን ታምኖ ማገልገል ላይ ነው። ፈተናዎች አሉ፣ ባልልም ብዙ ያለፍኩባቸው አለ። ግን ፈተናው አላጠፋኝም፣ አልሰመጠኝም። ቤተሰቦቼ ምንም አልሆኑም። ልጆችም ኃይለኛ ልጆች ናቸው። ባለቤቴም አሁንም አለች፣ እኔም አለሁ፣ አገለግላለሁ። ብዙ ቸርች ተክያለሁ። አሁንም እንደ ካሌብ አገለግላለሁ።